ጊዜውን ጠብቆ ለአብርሃም የመጣ የታመነለት አምላክ ለልጁ ለመስፍን ይታመናል። እግዚአብሔር ለይስሐቅ የታመነለት አምላክ ለመስፍን ይታመናል። ለያዕቆብ የታመነለት አምላክ እግዚአብሔር ለመስፍን ይታመናል። ለቤቱ፣ ለትዳሩ፣ ለዘመኑ ይታመናል። እግዚአብሔር አምላክ ታማኝ አምላክ ነው። ቃልን የማያጠፍ የተናገረውን የማያጠፍ በቃሉ የሚገኝ አምላክ፣ የሚያደርግ አምላክ፣ የሚሰራ አምላክ፣ የሚያኖር አምላክ፣ የአብርሃም የይስሐቅ አምላክ፣ የያዕቆብ አምላክ፣ ልዑል አምላክ እግዚአብሔር ታማኝ ነው። ምክንያቱም የእስራኤል ቅዱስ እግዚአብሔር እኔ እግዚአብሔር ነኝ አልለወጥም ብሏል። ስለዚህ እግዚአብሔር ታማኝ ነው። ታማኝነቱን እያወራው ልኖር ይገባኛል እንጂ በእግዚአብሔር ቃል አንድ ልጅ ልጠራጠር አይገባም። ምክንያቱም ምን አለ መሰላችሁ? አብርሃም አቁማዳና ምግብ ሰጥቷት አጋርን ወደ ምድረ በዳ ከሸኛት በኋላ ካባረራት በኋላ እግዚአብሔር አምላክ ለአጋርም ታምኖላታል። ኤርሎይ ያለች ከታመነላት በኋላ ምንጭን ካፈለቀላት በኋላ እግዚአብሔር አምላክ የእግዚአብሔርን ድምፅ ሳሰማ ከሀገሯና ከምድሯ ወጥታ ለሄደችው ለኑሃሚንም እግዚአብሔር ታማኝ ነው። ስማ ስትለያት ኦርፋ አብራት ለተጠጋች ለሩትም እግዚአብሔር ታማኝ ነው። እግዚአብሔር አምላክ በዘመናት ማለት ሰው ነው ማይታመነው፣ ሰው ነው ብዙን ጊዜ ማይታመነው ሰው ነው። አብሮት እያገለገለ ማይታመነው ሰው ነው እንጂ እግዚአብሔር አምላክ ታማኝ ነው። ስለዚህ ታማኝነቱን እሰብከዋለሁ፣ ታማኝነቱን እናገረዋለሁ። በየአደባባዩ ብናወራ የሚያምርብን የእግዚአብሔር ታማኝነት ሁሌም ታማኝ እንደሆነ ነው። በቃሉ የማይለወጥ የማይለዋወጥ አምላክ፣ ሁሌ በከበረ ዙፋኑ ላይ ያለ አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ፣ የኔ ለየልጁ የመስፍን አምላክ። ምክንያቱም በቀራንዮ መስቀል ላይ የተከፈለው ደም ለኔም ነው፣ ለቤቴም፣ ለቤተሰቦቼም፣ ለወንድሞቼም፣ ለእናቴም፣ ለአባቴም ቤት ለምድሬም ጭምር። ስለዚህ ለዛም ነው የእግዚአብሔርን ወንጌል እንዲምንለው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ይሄ ነው እውነት። እግዚአብሔር ታማኝ ነው። ስሙ ለዘላለም ይባረክ። ጌታ ለዘላለም ይባረክ።